የምታመልኩ ከሆነ እውነት በየሰዓቱ ለእግዚአብሔር የምትጮው ከሆነ የሀቢባ ልጅ የኔ ልጅ ናት። እኔም እንግዲህ ዶንቆሮ ልጅ አለኝ እንዳላችሁት ከሆነ እኔም ከሀቢባ ጎን ነኝ። ለምን የእሷ ቁስል እኔ ውስጥ አለ። እንደዚህ ብላችሁ እሷን እርገጧት፣ እንደፈለገ አድርጉ። ልጅ አትናኩ። እንደው በእግዚአብሔር ይዣችኋለሁ። ይሄን ኮፒ ሊንክ ሼር እያደረጋችሁ ለዓለም አድርሱልኝ። ሰውን በማስለቀስ ምንም የሚመጣ ነገር የለም። በእግዚአብሔር ስም ይዣችኋለሁ። እውነት እናንተ ከማህፀናችሁ ልጅ ከወለዳችሁ የሰው ልጅ ዶንቆሮ ብላችሁ አትበሉ። ቃሉ ያማል፣ በሽተኛ ያደርጋል። እኔ ምንም አልላችሁም። አትዩ፣ አትፈተኑ። በልጅ አትፈተኑ። ማንም ቤት ይሄ ይግባ። ሀቢባን ብትጎዱ ጉዷት፣ ልጇን ግን አትንኩ። ልጆቿን የማንም ልጅ ማንም አይንካ። ስለ ልጅ ስለማታውቁ ነው። ወልዳችሁ ያሳያችሁ አልላችሁም። እግዚአብሔር አምላክ ልቦና ይስጣችሁ። እሷ ትጸድቃለች፣ እሷ ትሄዳለች። የብዙ እናቶች የኔ አይነት ደካማ እናቶች በራን ኳክታ አስወጥታለች። ሚዲያ ላይ ለምኜ ጠይቀት ዛሬ ለኛ ልጆች ድምፅ ሆናለች። ምን አደረገች እቺ ልጅ? ከኛ ምንድን የምትጠቀመው? እዚህ ጋር ከቻላችሁ ስንት አመት በሙሉ ቲክቶክ አልነበረም? ለምን እንደሱ አላደረጋችሁ? ስለቀደመቻችሁ፣ ጀግና ስለሆነች። ማንም እዚህ ውስጥ ሚዲያ ላይ ያለ ጉራጌን አይወክልም። ማንንም ዘር አይወክልም። ወርዱ ያለው ሰው ኢትዮጵያ ያለ ሰው ነው። ሰው እባካችሁን ሰው አታክት አታርጉ። ለእኛ ልጆች እንኳን ድምፅ ትሁነን። ተውን። ቤት ውስጥ የታፈን ነው ቁስላችን የተነካው። በሰው ቁስል እንጨት አትስደዱበት። የዛሬን ነው ያለፈለፋችሁት። የነገ ከጀርባችሁን ተጠንቀቁ። ምን እንደሚገጥማችሁ አታውቁም። ዘር ስትዘሩ መልካም ዝሩ። ያጨርሻት ሁሉ ያጨርካት ሁሉ ይከተልሃል ከኋላክ። እመነኝ። እንዲህ የምታደርግሽ ሴት ሆነሽ እናትሽ የወለደች ሴት ሆነሽ ልጇ ደንቆሮ፣ አይዞሽ፣ እግዚአብሔር አይረፍድም፣ ያሳያል። ልብ አርጉ። የሰው ልጅ ጣው የምትሳደቡ የምትራገሙ ታፍሱታላችሁ። እንደኛ ቸኳይ አይደለም እግዚአብሔር፣ እንደኛ ቸኳይ አይደለም። ተጠንቀቁ። ሀቢባ ውረጂ፣ ራስሽን አዳምጪ። ነገ ወደ ስራሽ ግቢ። ማንም አንገትሽን አያስደፋሽም። በልጤስ ስለተገኘሽ ነው የኔ ውብ። እሺ በርቺ፣ ከጎንሽ ነኝ። በምንም ነገር ከጎንሽ ነኝ። ወዳችኋለሁ። እግዚአብሔር ያክብራችሁ። መልካምን ዝሩ። ቴንክ ዩ አብይ። ተኝቼ እኮ ወገቤን አሞኝ እኮ እንደዚህ ተኝቼ የምመዘግብ ሰው ነኝ አይደል? ይህን ግን የማደርገው ለፈጣሪ ነው፣ ለሰው አይደለም። ለሰው ቢሆን ይሆን ስድብ ናዳ ሲወርድብኝ አቆም ነበር። ለገንዘቧ ነው እየተባልኩ አላቆምኩም። ይበሉ የፈለጉትም ለጥቅሟ ነው እየተባልኩ አላቆምኩም። ይኸውልሽ አብይ ያለ ስሜ ከታማሚ ኮሚሽን ትወስዳለች እየተባልኩኝ አንድ ታማሚ እኔ ኮሚሽን የጠየቅኩት ካለ አምጡልኝ፣ የፈለጋችሁትን ነቀጣ። እንደዚህ እያሉ ስሜን እያጠፉ አላቆምኩም። ሀቢቢ እንኳን ኮሚሽን ልትቀበይ የኔ ፍቅር የሞላውን ያልሞላውን አስጨድቀሽ ይሄን የመሰለ ሆስፒታል ላይ የዚህ ሀገር ዜጋ እዚህ ሆስፒታል መጥቶ አይታከምም። ሀቢቢ ይሄን የመሰለ ሆስፒታል ላይ እንዲታከም ልጁ በሰላም ሁለት ስፔሻል ዶክተር ነው ለብቻ ከውጭ መጥቶለት በስነ ስርዓት ኦፕራሲዮን የተደረገው። ይሄ በማን ኃይል ነው? እኛንን ያሰባሰብነው በአንቺ ኃይል። ህዝቡ አንቺን ስለሚወድሽ አንቺ ጥሩ እናት ስለሆንሽ ነው። እናትየው አሁን ውስጥ ናት። ስትወጣ አገናኝሻለሁ። ወላሂ ሀቢባ ዛሬ እሷን አንቺ ስታይ ማለት ነው እንዴት ደስተኛ እንደምትሆኝ እኔ ነኝ የማውቀው የኔ ፍቅር። ይኸውልሽ ወላሂ ለአዚም ሀቡ ይሄን የመሰለ ሆስፒታል ውስጥ ልጁ በሰላም ኦፕራሲዮን አድርጎ ጨርሶ እግሩን ካላንቀሳቀሰ እግሩ እንደሚሄድና እንደማይሄድ እርግጠኛ ነውና ኦፕራሲዮኑ ካደረገ በኋላ እግሩን ላይ ተንቀሳቅሶ አሁን ከማደንዘዣ ሲነቃ ወደ ክላሱ ይገባል። ሲገባ ደግሞ አሳይሻለሁ እንዴት እንደሚያምር 10 ደቂቃ 15 ደቂቃ ይወጣል። የኔ አረ ባላ እንደዚህ አትሁኝ። ማዚ አውሪያት በእናትሽ። አረ በቃ ችግር የለ። እኔ በልጄ ስለሆነ ነው የታመምኩት እንጂ እኮ እኔ እኮ ራሴ እኮ ስረገጥ አይገርመኝም። ሲረግጡኝ ነው የሚውሉት እኮ እኔ
እንደፈለጉ ቢያብጠለጡልኝ በልጄ ሲሆን ነው እኮ እኔ ያልቻልኩትኝ። አቡዬ አንዴ ላውራሽማ ማዚ ነኝ። አንቺ ማንም ሰው ሊሰብርሽ የማይችል ሰው ነሽ። አንቺ ጠንካራ የሰዎች የእናቶች እናት የልጆች እናት። ስለዚህ የልጅ ነገር ሲነካ ደግሞ ሁሉም ማንም እኮ ይወልዳል፣ ግን የወለደ ሁሉ እኮ እናት አይደለም። ገብቶሻል? አንቺ እግዚአብሔር እንደዚህ አይነት ልጅም ቢሰጥሽ በአንቺ ጥንካሬና በአንቺ እንትን ልጅሽ ወደ ትክክለኛ መንገድ እንዲመጣ አድርገሽዋል። ይሄ ደግሞ ሊያስደስትሽ ጀግንነትሽን ልትገልጪበት እንትን የምትይው ነገር ነው እንጂ የምትሰበሪበት ነገር አይደለም። ይኸው በአንቺ የተነሳ በእግሩ መሄድ የማይችል ልጅ ዛሬ ኦፕራሲዮኑን ጨርሶ ማደንዘዣው እስኪለቀው ድረስ እየጠበቅን ነው። እና ማልቀስ የለብሽም፣ ምክንያቱም በቃ ጀግንነትሽን የኢትዮጵያ ሕዝብ ያውቀዋል። አስጨናቂ ነሽ፣ ሚዲያ አስጨናቅሻቸው። ስለዚህ ስስ ጎንሽ ልጅሽ ስለሆነ በልጅሽ መጡ። ይሄንን ደግሞ የተወረወረብሽን ድንጋይ አንቺ በጋሻ ነው መመከት ያለብሽ እንጂ እንዲህ ተሰብረሽ ማልቀስ እንኳን የለብሽም። ይሄ ካልሰበረኝ ልጄ ደንቆሮ ተብሎ ተሰድቦ ፎቶ ተለጥፎ ተሰድቦ ካልሰበረኝ እኔ ሰው አይደለሁ። እኔ መልአክ ነኝ ወይ አዶኖ የሆነ ነገር ነኝ። እኔ እውነት ጀግና ነኝ። እንደዚህ ተደርጌ ከቀጠልኩ ልጄ ተሰድቦ ከቀጠልኩ እኔ በጣም ጀግና ነኝ። የራሴ አድናቂ ሆናለሁ። የምር ለዛም እኮ ነው ብዙ ሶሪ ግን እሺ፣ ሌሎቻችሁ ቁጭ ብላችሁ ብዙ ማለት እንደምትፈልጉ አውቃለሁ። እኔም ቶሎ ወደሚሄድበት ስላለኝ ነው። አውዬ ትናንትና ያንድ ይሄ ምንድን ነው ሃይድሮሴፈለስ የሚባል ችግር ያለባት ልጅ ያለው ልጅ እንግዳ አድርገን ነበር ሬዲዮ ላይ እና በጣም ጎበዝ ብቻውን የሚያሳድግ አባት ምሳሌ አሁን ስተን የነገርንሽ አንቺን ነው። ፈጣሪ አንዳንዴ የእርግማን ነው ምንድን ነው ምናምን ብሎ የሚያወሩትን ሰዎች እንደዛ እንዳልሆነ በማስረዳት አንድ ቀን ስትናገር የነበረውን ንግግር ነው ኮት አድርጌ የነገርኩት። ምንድን ነው እግዚአብሔር ፈጣሪ ይሄን ልጅ ለእኔ የሰጠኝ ስለሚተማመንብኝ ነው። እኔ ባልችል እኔ ጠንካራ አለመሆኔን ቢያውቅ ኖሮ ለእኔ አይሰጠኝም ነበር። ያንን ደግሞ ተቋቁሜ እንዲህም እየሄድኩ ነው ያልሽበት ቃላቶች ነበሩና እውነትም ጠንካራ መሆንሽን አንቺን ስለሚተማመንበት ነው ይሄንን የሰጠሽና በተግባርም ሰርተሽ ያሳየሽበት ከትልልቆች ነው መሆን ያለበትን ከአንቺ የሚጠበቀውን ሁሉ ያደረግሽበት ነገር ነው ያለው። ሁለተኛ ሌቦች አንቺ በልጅሽ ቢመጡ አንቺ ደግሞ በእንጀራ ገመዶቻቸው መተሻል። ነገ ተነገ ወዲያም ዛሬ እንግዲህ አቆማለሁ ከእንግዲህ በኋላ የሚል ነገር እንድትናገሪ እየጠበቁም ሊሆን የሚችልበት ነው። ይሄን ካላቆምኩ የራሴ አድናቂ ሆናለሁ ነው ያልኩት። በራሴ በጣም እደነቃለሁ። ህዝብ ብቻ ሳይሆን የሚደነቅብኝ ይሄ ነገር ሳይሰብረኝ ከቀጠልኩኝ እኔ በጣም ጀግና ነኝ። የራሴ አድናቂ ሆናለሁ፣ እቀጥላለሁ፣ አላቆምም። ችዬ ከቀጠልኩ ግን በጣም ጀግና ነኝ። ሰው ብቻ አይደለሁም። የምር እኛም ነው የአንቺ ውስጥም ስለምናያቅ ጥንካሬሽንም ስለተረዳን ነው አለን ከጎንሽ በማንኛውም ሁኔታዎች ከአንቺ ጎን ነን። ስለዚህ በእንደዚህ አይነት ነገሮች ልትሸበሪና ልትሰበሪ አይገባም። እነዚህ ሰዎች ዛሬ ጫፋዩ ስስ ጎኗ ስስ ይሄ ነው ብለው ስለሚረዱ ነገ ተነገ ወዲያ ይሄንን ቃላቶች ሊጠቀሙበት ይችላሉ። ስለዚህ አንዴ እኮ ነው የሚያማው፣ አንዴ እኮ ነው ስለቱ እኮ አንዴ እስኪገባ እኮ ነው። ከገባ በኋላማ በቃ አሁን እኮ እኔ ልቤን ተወግቻለሁ በስለት በገዛ የሀገሬ ዜጎች በኢትዮጵያውያን ኢትዮጵያዊ ሆኜ እኔ ለሀገሬ አገሬን የማገለግል ነኝ፣ ህዝቤን የማገለግል ነኝ። እኔ በዜጎቼ ልጄ ፎቶ ተለጥፎ ላላያችሁ ታሳያቸዋለሁ። ደንቆሮ የማይሰማ ልጇ ተብዬ ልጄ ተሰደበ። ምን ስላረኩ እኔ ምን አድርጌ? ህዝቤን ነው ያገለገልኩት። ብዙ የታመሙ ሰዎች እንዲታከሙ ነው ያደረኩት። ብዙ ድምጻቸው የታፈነ ሰዎች ድምጻቸው እንዲሰማ ነው ያደረኩት። መልካም ነው የሰራሁት። መልካም መስራት እንዲያስከፍላል ዋጋ። ተመልከቱ፣ ልጄን ሲሰድቡ እዩ። ልጄን ይረገጣል ደግሞ ለደንቆሮ ልጇ። ሁለት ነገር ብቻ ልንገርሽ አቡዬ፣ እስከ ህይወት ማስከፈል ድረስ የሚያደርግ ነገር አለ። ምናልባት ሳይመንን እኔ በአካል አይቼዋለሁ። እጅግ በጣም ብሬቭ የሆነ ልጅ፣ በጣም ተጫዋች፣ በጣም ብዙ ነገር ማድረግ የሚፈልግ እንትን አለ። አንዳንድ ጊዜ በጣም የሚያሳዝነው
ልጅ ማግኘት ያልታደሉ ብዙ እናቶች ባሉበት ዓለም ላይ ብዙ ወገኖቻችን ተቸግረው በሚኖሩበት ዓለም ላይ በብዙ ነገር ሞልቶላቸው እንኳን ልጅ ማግኘት የተሳናቸው ብዙ ወገኖቻችን አሉ። እንደዚህ አይነት ብሬቭ ልጅ ስለሰጠሽ ፈጣሪሽን ነው የምታመሰግኙ። ምክንያቱም ፐርፌክትሊ ምን አይነት ልጅ እንደሆነ ስለምናውቀው ማለት ነው። በቃ ሂዝ ግሬት። ምንም የተለየ ነገር እኮ የለውም። ስንቱ መራመድ የማይችል ስንቱ መናገር የማይችል በብዙ መከራ ውስጥ ያለ አሜን ብለው የሚቀበሉት ልጆች ምንም እኮ የሆነው ነገር የለም። አሁን በአግባቡ ያለ ጀግና ልጅ የሚያምር ልጅ ምንም የተለየ ነገር የለውም። ሰዎች ግን ደካማ ጎንሽን ይኸውልሽ ሀቡ የሚወዱሽ እንዳሉ ሁሉ የሚጠሉሽ እንቅልፍ የሚያጡ ደግሞ ሚሊየንስ አሉ። ለነዚህ ሰዎች ዊክ ፓርቲሽን አታሳያቸው። ዊክ ፓርቲሽን ያሳይ አሁን ያዩ ስለመሰላቸው ነው። አሁን እኮ አንቺ እንስፍስፍ እናትሽ ተስፍዬ ከልጅ በላይ ምን አለ? ከዚህ በኋላ ጠላቴም ደስ ይበለው። አይ ዶንት ኬር ስለ ጠላቴ ይደሰቱ፣ ይጨፍሩ፣ ፓርቲ ያድርጉ። እኔ ልጄ ነው፣ በቃ ህይወቴ ነው ልጄ። አይ ኖ ከዚህ በላይ ምን ይመጣል? ከልጅ በላይ ምንም ሊመጣብኝ እኮ አይችልም። ከልጅ በላይ ልጄን እኮ ነው ፎቶ ለጥፈው ደንቆሮ የማይሰማ ልጇ ይረገጣል ብለው በምንም የማያውቅ መልአክ እነሱ ልጄ። ከልጄ በላይ ምን ሊመጣ? ከዚህ በላይ ምን ሊመጣ? ምንድን ነው ሞት ነው? ከዚህ በላይ ያመጣው ልሙታ? እኔ ልጄ ከሚነካ እኔ ልሙት እንዴ? አይደለም ሀቡዬ፣ ይኸውልሽ ጣሪያውን ነክተው አሳዩሽ አይደል? አሁን አንቺ የመጨረሻ ቀይ መስመር የምትሆን አሳዩሽ አይደል? በቃ ከዚህ በላይ ሊያደርጉ የሚችሉ ክፉ ሰዎች፣ በቃ ለሰው መድኃኒቱ መርዙም ሰው ነው። ሀቡዬ አላወቅሽውም አንቺ። ኖርማሊ አንቺ እያሰብሽ ያለሽው ከምታደርጊው መልካምነት አንጻር ነው። ሰዎች ግን ምላሻቸው ሌላ ነው። በቃ ይሄው አሳዩሽ እኮ ሌላ ነው። በቃ እነዚህን ሰዎች ባየሽ ቁጥር ጭራሽ እልህሽ እየበዛ የምታደርጊው ነገር እጥፍ ጨምሮ ለብዙ ሺህ ወገን የምንደርስበትን ነገር አቅም እግዚአብሔር ነው የሚሰጠን። እግዚአብሔር በሚወደው ሰው ላይ እየፈተነ ፈተናውን እያሳየ ነው። ቀላል ነገር ውስጥ አይደለም የገባን እኮ። ህይወት ዋጋ ያስከፍላል። በብዙ እጃቸውን የዘረጉ ሰዎች አንገት ለአንገት ተናንቀው እኮ በሚሊዮን የሚቆጠረውን ነገር ነው እያከሸፍን ያለ ነው፣ እየሰራን ያለ ነው። አንድ ሰው አስታመሽ አንቺ እንደዛ 14 ሰዓት 15 ሰዓት ወገብሽ እስኪንቀጠቀጥ የምትሰበስቢውና የምታድኘው ነገር እኮ ያንቺ ዋጋ ያ ነው። የሰማይ ቤት ዋጋሽ ያ ነው። በቃ ገባሽ አይደል? እሱን ስታይ ነው ተስፋ የምታደርጊው እንጂ ለሰው ይኸውልሽ ጉድጓድሽን አይደለም ከጎንሽ ነው የሚቆፍሩት፣ ሩቅ አድርገው ማለት ነው። ብዙ ነገሮች አሁን ይሄንኛውን ነገር ለማለፍ አንድ ነገር ምነግርሽ፣ አንቺ ብርቱ ሴት ነሽ። አይኖ ይሄንን ነገር የሚያደርጉት ሰዎች ክፋታቸውን ጥግ ብቻ እዩ። ጥጉን እና በቃ በምን መልኩ መምጣት አለብን። ሚሊዮን ሰዎች እንወድሻለን፣ ሚሊዮን ሰዎች ታስፈልጊያቸዋለሽ። በር ዘግተው ይኸውልሽ እምነታቸውን እንኳን መስማት ያቃታቸው ወገኖች አሉ። በር ዘግተው መክፈት ያቃታቸው፣ ተነስተው መራመድ ያቃታቸው አሉ። ለነዛ ድምጽ በስንት ሺህ ጉዳይ ነው ድምጽ እየሆንሻለሽ። በስንት ሺህ ያስመለሽው ብር ፕሮቴክት ያደረጋሻቸው እህቶች መተው እየታከሙ ያሉ ሰዎች በእነዚህ ነው የምትካሽው። እግዚአብሔር ስለፈለገሽና አቅም ስላለሽ ነው ይህንኑ ፈተናውን የሚያሳይሽ። ምንም ነገር በቃ አትጠብቂ። እነዚህ ሰዎች በቃ ጣሪያውን አሳይተውሻል። ኦኬ ኔክስት ምንድን ነው ማድረግ ያለብኝ የሚለው ላይ ብቻ እግዚአብሔር ብርታቱን እንዲሰጥሽ፣ ይሄ የሚወድሽ ሰውም ከጎንሽ ሆኖ የሚደረገውን ነገር ሁሉ just we are with you በቃ ምንም ነገር ማሰብ የለብሽ። ይሄንን ነገር ያደረጉትንም ቢሆን ማለት ነው እጥፍ መምጣት ነው። በነገሮች ላይ እጃቸው ረጅም ነው የሚባል ነገር የለም። እንዲህ ናቸው ነው ከነሱ እጥፍ ሆኖ መምጣት ይቻላል። ምንም የተለየ ነገር የለም። ህይወቱን ለመስጠት የተዘጋጀ አንድ ወታደር ጦርነትን እንደማይፈራው እኛም የገባንበት ነገር ቀላል አይደለም። እህቶቻችን እገዛ ይፈልጋሉ። እህቶቻችን ሰው ያስፈልጋቸዋል። የተዳፈነ ትንሽ ምትየው አይደለም ትልቅ ቼኑ ሲስተሙ ላይ ራሱ በጣም በብዙ ሁኔታ ሊመጣ ይችላል። እንደምታስቢው ቀላል አይደለም። አንድ ሰው የሚመራው ነገር አይደለም። በሚሊዮኖች ሂደት ያለበት ነው። የሚሰርቀውም የሚያጭበረብረውም ደላላውም ሰጪውም እያንዳንዱ ቼኑ በቢሊዮን የሚቆጠር ብር ነው እያሳጣን ያለ ነው። ስለዚህ እነዚህ ነገሮች ተደራጅተው እንኳን ሊመጣልሽ በጀት ተመድቦልሽ ሊመጣልሽ ይችላል። ስለዚህ እንደ ሀገር ስንቆም አንቺ ሀገር ነሽ። ለእህቶችሽ ለ3 ሚሊዮን ምናምን ላለ ህዝብ አንቺ አገር ነሽ። ገባሽ? ቲቪ ስለሆነ አይደለም። 5000 ሰው ቁጭ ብሎ ሊያይሽ የሚችል ሰው ከሆነ 5000 ሰው ቁጭ ብሎ የመስማት እንትኑን የሰጠሽን እግዚአብሔር እያመሰገንሽ እነዚህን ዊክ ጎኖችሽን ደግሞ የሚያጠነክሩ ሰዎች ያስፈልጉሻል። ስለዚህ ዶንት ጊቭ አፕ። ምንም እንትን አትበይ። እንባሽን ራሱ ሪከርድ አድርገሽ ማስቀመጥ የለብሽም እዚህ ላይ። አይተነዋል፣ ጣሪያውን አይተነዋል።
በምን መልክ መዘጋጀት አለብን የሚለው ነገር ላይ ነው ትኩረት ማድረግ ያለብን። ዶንት ጊቭ አፕ እህቴ፣ ምንም ነገር አታስቢ። ከዚህ በላይ ብዙ ነገር ሊመጣ ይችላል። አሁን እኮ ሄዱ ሞከሩ እኮ በእያንዳንዱ ነገር እኮ ሞከሩ። ከዚህ በላይ ምንም አይመጣም። እኔ እዚህ በላይ ከልጆቼ በላይ ቀይ መስመር ምንም የለም። ያ ሀቡ ግን የምጠይቅሽ ነገር ምንድነው? ስቴፕ እኮ ባይ ስቴፕ ነው የተመጣው አይደል? መጀመሪያ እናት አባቴ ተሰደቡ፣ መልኬን ፈጣሪ እንዴት እሷን ትፈጥራለህ ካሉት እሷን ስትፈጥር ተሳስተካል አሉት። እሷን እኔ ራሴ መፍጠር እችላለሁ። እቺን ለመፍጠር ትንሽ ጭቃ አብኩቶ ጠቅጠቅ ማድረግ ነው፣ ምንም አያስፈልጋትም አሉ። ብዙ በመልኬ በላይፍ የራሱ ሙስሊም ሆና ክርስቲያን አግብታ ሙስሊም ሆና ልጆቿን ክርስትና አስነስታ ተዘነበብኝ፣ ተወገርኩ በድንጋይ። አልሞትም አልኩኝ፣ አልጠፋም አልኩ ከሶሻል ሚዲያ። ባለቤቴ በጣም የሚረዳ ሰው ነው። የሚረዳ ሰው ባይሆን ኖሮ በቃሽ። ምንድን ነው የምትፈልጊው? ጥቅም ከሆነ የምትፈልጊው ጌምሽን ብቻ ተጫወች። ጥቅም ብቻ የምትፈልግ ከሆነ ቲክቶክ ላይ ዘንጬ መጥቼ ቲክቶኬን ከፍቼ ጌም ብቻ መጫወት እችላለሁ። እሱ እኮ ነው ጥቅም የሚያስገኘው። የሰው ችግር ቁጭ ብሎ ከመስማት ይልቅ እኮ ቁጭ ብሎ እርዳታ ስናሰባስበው እኮ በራሳችን አካውንት እኮ አይደለም የምናሰባስበው፣ በታማሚው ነው የሚገባው። እኔ ጋር እኮ የሚገባ 5 ሳንቲም የለም። እስቲ በአካውንቴ የሰበሰብኩለት አካል ካለ በ2 ዓመት ውስጥ አንድ ሰው ይምጣ፣ የፈለጋችሁትን ቅጡኝ። በእኔ አካውንቴ የሰበሰብኩለት አካል ካለ በራሱ በታማሚው አካውንት ነው የሚሰበሰበው። እሺ በእርዳታው ከሆነ ኮሚሽን ታገኛለች ደግሞ እያላችሁ የምታወሩ ሰዎች አለች። ካለ አምጡ ማስረጃ ልቀጣ። ኮሚሽን የከፈለኝ ሰው ካለ እኔ የፈለጋችሁትን ቅጡኝ። ምንድን ነው የማገኘው ነገር? ጊፍት ነው እሱ ነው እንደዚህ ያንገበገባችሁ ልጄን እስከ መስደብ ያደረሳችሁ ማገኘው ጊፍት ነው። ህዝቡን ይዛብን እሷ ቀኑን ሙሉ ላይቭ እየዋለች 5000 እና 6000 ህዝብ ይዛ እየዋለች እኛንስ ማንየን? ምርጫ ነው፣ ህይወት ምርጫ ነው። 2 ሬስቶራንቶች እዚህ ጋር ቢኖሩ ህዝቡ የጣፈጠው ጋር ገብቶ ይበላል። ምርጫ ነው። ማንንም ማስገደድ አይቻልም። በቃ ህዝቡ መርጦ ካየኝ እኔ ምን ላርግ? ጥፊ ነው አልጠፋም። እናንተን ህዝብ እንዲያያችሁ እኔ መጥፋት አለብኝ? አልጠፋም መቼም። የመጨረሻው ጥግ ድረስ መታችኋል። ይሄ ደግሞ እኔ የበለጠ እንድጠነክር ነው የሚያደርገኝ። በገፋችሁን ቁጥር እያጠነከራችሁ ጡንቻ እየጠነከረ ይመጣል። እናት አባቴ የተሰደቡ፣ እኔ የተሰደብኩ፣ ባሌ የተሰደበ፣ ፈጣሪ የተሰደበ፣ ሁሉ ነገሬ የመጨረሻ ቀይ መስመር ላይ ደረሳችሁ። ልጄ አለቀ። ከዚህ በላይ ምንም ልታደርጉኛችሁ። እድሜ ለእናንተ። ስስ ጎኔ ያለቀ። ከዚህ በኋላ ምንም አይነት ስስ ጎኔ የለኝም። አሁን ለመጀመሪያ ጊዜ ስለሆነ ያመመኝ ልቤ የተበሳው ልቤ በስለት የተወጋ ያለ የታመምኩትኝ ፎቶው ተለጥፎ ልጄ ደንቆሮ የማይሰማ ተብሎ ተሰደበ። ከዚህ ውጭ ምንም ነገር ይሄ ነበር ስስ ጎኔ ተሰበረ። ከዚህ በኋላ እኔ ምንም አይነት ስስ ጎኔ የለኝም። ማንም ሊሰብረኝ አይችልም። ማንም ሊያጠፋኝ አይችልም። ለምን ከዚህ በኋላ ድጋሚ ልጄ የምትሰድባይ ኦልሬዲ ለመደው፣ ልቤ ለመደው። ለመጀመሪያ ጊዜ ያስደነገጠኝ ያመመኝ ገባች። ከዚህ በኋላ ምንም የሚያመኝ ምንም የሚደንቀኝ የሚሞቀኝ የሚበርደኝ ነገር አይኖርም። ለምን ትልቁ ነገር ተሰበረ በህይወት አለቀ። ከዚህ በኋላ ልብ አልባ ምንም ነገር የማይገርማት ምንም የማይሰማት ነው። ሮቦት ታውቃላችሁ፣ ምንም የማያማው እንደዛ ነው። ለምን በቃ ኦልሬዲ ትልቁ ነገር ተሰበረ በህይወቴ። ምንም ልታረጉኛቸው በጣም አሁን እያየሁት ነው። ኮመንትም እየጻፈ ተናጋሪውን ስለማውቀው እየጻፈም ነው። ይሄ እንግዲህ ትልቅ መልዕክት ይሆንልሃል ብዬ ነው የማስበው። የፈለግከውን አድርግ። እኛ ለእህት ወንድሞቻችን ድምፅ መሆናችንን መስራታችንን እንደማናውቁ ይኸው ሀቢባም በቃ ተሰማኝ አለፈ። ከእንግዲህ በኋላ በምንም ብትመጣ ይሄ የመጨረሻው ነው እያለች ነው። ሰማው ያልገደለኝ ነገር ያጠነክረኛል። አልሞትኩም አይደለ? እስካልሞትኩ ድረስ ያጠነክራል። ያልገደለክ ችግር ያጠነክርሃል። ይሄ ካልገደለኝ ጠንክሬ ከነበርኩበት በልጬ ነው። ቀኑ ሙሉ ነው ላይፍ ላይ ሙሉ። ከዚህ በኋላ ለሊት ተነሰች ላይፍ ላይ 24 አወር ላይቭ ሆናለሁ። እንቅልፌ እስካልመጣ የምታደርጉ እንዴት አድርጋችሁ እንደምታጠፉኛል። ትንሽ ጊዜ እንደገና ያልሰማችሁ ካላችሁ ላሰማችሁ። እኔ ይህንን ነገር ያልተቃወመ ሰው አይደለም። ልጄ መልአክ ነው። ልጄ ደንቆሮ የማይሰማ ተብሎ ተሰድቦ ያልተቃወመ ሰው ለፈጣሪ ሰጥቼዋለሁ። እኔ የህዝብ ድምፅ ነኝ። ብዙ የተበደሉ ሰዎች ድምፅ ነኝ። የሁሉ የተቀጠቀጥኩት የተወገርኩት የምወገረው እኔ አካውንት 3 አካውንት 1 ሚሊዮን የደረሰ አካውንት 600 ምናምን ሺህ ፎሎ የደረሰ አካውንት 100 ምናምን ሺህ 3 አካውንት እስካሁን የተዘጋብኝ ምንም ማድረጌ ሳይሆን ለህዝብ ድምፅ ስለሆንኩ ነው። ለተበዳይ ድምፅ ስለሆንኩ ነው። ህገወጥ ደላሎች፣ ሌቦች ለእነዚህ ቲክታከሮች ገንዘብ እየከፈሉ ሀቢባን አጥፉልን መስራት አንቻልንም ያጋለጥኳቸው ደላሎች፣ ፎቶቸውን እየለጠፍኩ ቪዲዮ የሰራሁባቸው ሌቦች እና ህገወጥ ደላሎች እኔ ፎቶቸውን ለጥፌ ከሰራው በኋላ በሚሊዮኖች ስለሚታይ ቢዝነሳቸው ሞተ፣ እንጀራቸው ጠፋ። ማንም እነሱን አምኖ በእነሱ
ፕሮሰስ አድርጎ መምጣት ተወ። ያኔ በጉሮሯችን መታለች እቺ ልጅ አጥፉልኝ አካሮች ገንዘብ እየከፈሉ እኔን ለማስጠፋት ነው። ገባችሁ? አካውንት ሲያዘጉ እየከፈትኩ ስመጣ አልጠፋም ስላቸው መጨረሻ ላይ እቺ ልናጠፋት የምንችለው ልጇን ከሰደብንባት ብቻ ነው የምጠፋው ብለው ነው። ልጇን ስንሰድብባት ተሸማቃ ትጠፋለች። ይሄ ግን አያሸማቅቀኝም። የሚያሸማቅቀኝ ቢሆን ኖሮ አልናገርም ነበር ሚዲያ ላይ። እኔ ጠላቴ አይደለም መጥቶ ያወራብኝ። ኦኬ እኔ ነኝ መጥቼ ነገርኳችሁ። ለሌሎች እናት ብርታት ለመሆን ነው። ሳይመን ሲወለድ አይሰማ እንደነበር ከአመት ከ6 ወሩ በኋላ መስማት እንደጀመረ ታሪኬን ያሳለፍኩትን ሁሉ የተናገርኩት እኔ ነኝ። ወድጄ ፈቅጄ ሌሎች እናቶችን ለማበርታት ሌላ እናት በሯን ዘግታ የተቀመጠች እናት ካለች እንድትበረታ እንድትጀነግን እኔን አይታ እንድትበረታ እኔ ያረኩትን አርጋ ለልጇ ለውጥ እንድታይ ለሌሎች እናት ትምህርት ብርታት ለመሆን ነበር የተናገርኩት። አሁንም አይቆጨኝም፣ ወደፊትም እናገራለሁ። በዚህ የምጸጸት መስሏችሁ ከሆነ በመናገሬ በፍጹም በልጄ እንዳፍርበት ነበር የምትፈልጉት። ይናፍቃችኋል። በልጄ አላፍርበትም፣ እኮራበታለሁ። ነገ ትልቅ መድረክ ላይ ቆሜ የልጄን ታሪክ እናገራለሁ። ያውም ኢንተርናሽናል በሆነው ቋንቋ በእንግሊዝኛ ትልቅ መድረክ ላይ ቆሜ የልጄን ታሪክ በኩራት እናገራለሁ ለዓለም። ልጄም ስለ እኔ ስለ እናቱ በኩራት ለዓለም ይናገራል። ስንት ነገር በገዛ ዜጎቿ እንደደረሰባት፣ ምን ያህል እንደተወገረች፣ ለልጇ ምን እንደሆነች ታሪክ ነው፣ ይቀመጣል። አይክላውድ የያዘውን ነገር አይለቅም፣ ኢንተርኔት የያዘውን ነገር አይለቅም፣ ይቀመጣል። ያ ልጄ ግን አማርኛ አላስተምረውም። አማርኛ እያስተማርኩት ነበር፣ ሀሁ እያስተማርኩት ነበር። አቆማለሁ። አማርኛ አላስተምረውም። ልጄ እንደዚህ አይነት ክፋቶችን አድጎ በስልኩ እንዲያይ አልፈልግም። ከዛ የራሱን ማህበረሰብ ዜጋውን እንዲጠላ አልፈልግም። እንደዚህ ናቸው እንዴ ለካ ፈጣሪ በሰጠኝ ነገር ለካ ገና በ8 ዓመቴ ፎቶ የለጠፈው ይሰድቡኝ ነበር እንዴ ብሎ የገዛ ዜጎቹን እንዲጠላ ስለማልፈልግ አማርኛ አላስተምረውም። አማርኛ አስተምሪው ትሉኝ ነበር እናንተ፣ እያስተማርኩት ነበር። ከዚህ በኋላ ግን አይጠቅመውም። አማርኛ ስድብና መጥፎ ነገር ነው የሚያየው በአማርኛ። ይሄ ካልሰበረኝ ምንም እንደማይሰብረኝ ነው። ምንም ስስጎኔ የለኝም። ከዚህ በኋላ ስስጎኔ ያለቀ። ገደላችሁት። ስስጎኔን እንዳለ እናንተ ገደላችሁት። እድሜ ለእናንተ። አመሰግናችኋለሁ ጠላቶቼ ማለት ነው። ስስጎኔን ጨረሱት። አመሰግናለሁ። ከዚህ በኋላ ስስጎኔ የለኝም። ስስጎኔ የሌለው ሰው ደግሞ አስቡት። ምንም አያስቆመው፣ ምንም አያስቆመኝ። ቴንኪውስ እንዲህ ስላጠነከራችሁ ስላጀገናችሁ። ሀቡዬ ኤኒዌይ ተረጋጊ እህት አለም። ዋናው ጣሪያውን ፒላሩን አይጌጣችኋል። ከዚህ በኋላ የሚደንቅሽ ነገር የለም ብዬ አስባለሁ። ዞሮ ዞሮ እኛ ሳይመንን እንወደዋለን። ሙሉ ቤተሰቦችሽን የባልሽንም ትህትና በእጁን በልተን ተስተናግደን ያላችሁንም ነገር በቅርበት የምናውቅ ሰዎች መመስከር አለብን። ፋሚሊና ስራ ይለያያል። አታክ ማድረግ ከፈለጋችሁ ያው ፎከስ ማድረግ ያለባችሁ እዛ ስራውን የሚሰራ ሰው ላይ እንጂ ቤተሰቡ ላይ ባይሆን ጥሩ ነው። ሌሎቻችንም ደግሞ እንደዚህ አይነት ነገር ስናይ አይ ቲንክ ወጥተን ይህንን መቃወም እንዳለብን እናስባለን። ብዙ የምትወዷት ልጆች እንዳላችሁ በሚሊዮኖች የምትቆጠሩ እንዳላችሁ እናውቃለን። ይህንን ነገር ያው ከጎኗ መሆናችንን ደግሞ እያረጋገጥን መድረግ ያለብንን ነገር እንትን እንላለን። ዛሬም ነገም አረብ ሀገር ላለች ችግር እናንተ እርስ በርስ ስትያያዙ እንጂ ዳር ቆመው የሚያወሩት አይደሉም የሚጠቅሟችሁ። ራሳችሁ ጠንክሩ። እነዚህ ችግሮች እስካልተቀረፉ ድረስ ወደኋላ የምንልበት ነገር ምንም የለም። አቡ በርቺ እህቴ፣ ሁላችንም እንበረታለን። ቴንኪዩ። አመሰግናለሁ። እህት አለም በጣም አመሰግናለሁ ወንድሜ፣ አመሰግናለሁ። ፈጣሪ ያክብርልኝ። አይ ሪም ስሜቶችሽንም ደግሞ መጠንከርሽን ነው ማየት ያለባቸው። አሁን ቅድም እንደተናገርሽው በቃ አንዴ ተሰምቶኛል ከዛ ወጥቶልኛል የሚለውን ማየት ነገር ነገ ተነገ ወዲያ የፈለጉትን የሚያደርግ ያንቺን ስስ ብልት ነበር የሚፈለጉ። በምንድን ነው እሷን አታክ የምናደርጋት የሚለውን ነገር ነበር ሲፈልጉ የነበሩት። አሁን አገኙት። ከዚህ በኋላ ደግሞ የሚሆነውን ነገር አንቺ በአንቺ ጥንካሬ ማየት እንፈልጋለን እና አቡዬ አይዞሻል፣ ለከጎንሽ ኤኒታይም በምንም ሁኔታ ውስጥ አልነካም። መልካም ቀን ይሁንላችሁ። እሺ ተስፍዬ በጣም አመሰግናለሁ። ስለዚህ እንደዚህ መሆን የለብሽም። እነዚህ ደግሞ ማንነት የላቸውም ታውቂያለሽ። ፊታቸው አይታይ፣ ምናቸው አይታይ። እኔ ከየትኛው እንትንም እንደወጡ አይገባኝም እውነት ለመናገር። ስለዚህ
እንደዚህ መሆን አይጠበቅብሽም። አንቺን ማስለቀስ ነበር የሚፈልጉት። ያው ተሳካላችሁ። አዎ ግን በቃ ከዚህ በኋላ እኮ ስስ ጎን የሚባል ነገር የለኝም። ተሰበረ ስስ ጎን ለመጀመሪያ ጊዜ ነው የሚያምሽ። ከዛ በኋላ ምን ትባልሽ? ሁላችንም ይሄ ነገር መቃወም አለብን። ለምን ታውቂያለሽ አቡዬ? ብዙ ጊዜ ተለመደ። አንዳንድ ሰዎች እንደዚህ እየሰደቡ እነሱ አልሰበር ሲሏቸው በደካማ ጎናቸው እየመጡ ሰዎችን ለማሸማቀቅ ይሞክራሉ። አሁን ይሄን ነገር ፈጣሪ በፈቅዶ ባረገው ነገር አንቺ እኮ ጠንካራ ሴት እኮ ነሽ ታውቂያለሽ አይደለ? ብዙ ሰዎች እንደዚህ አይነት ችግር ሲደርስባቸው ይደበቃሉ፣ ለሰዎች አይናገሩም። ይሄ እኮ አንቺ ፈቅደሽ እኮ የተናገርሽው። አንቺ ወደሽ ባረግሽው ነገር እንዴት ነው ሰውን ለማሸማቀቅ የሚሞክሩት? ፈጣሪን ሳይፈሩም ወይ? እኔ በጣም ነው የሚገርመኝ። እግዚአብሔርን አይፈሩም ወይ? እውነት እነሱ ተደብቀዋል፣ ከሰው ተደብቀዋል፣ ግን ፈጣሪ ያያቸዋል። ገባሽ? እነሱ በማክስ በምናምን ተደብቀው ነው የሚያወሩት፣ ግን ፈጣሪ ያያቸዋል። ይሄ ልጅ ወዶ ፈቅዶ አይደለም እንደዚህ ችግር የፈጠረበት። አንቺ ደግሞ ጠንካራ እናት ስለሆንሽ ልጅሽን እንዲሰማ እንዲናገር ብዙ ነገር አድርገሻል፣ ለብዙዎች አርያ ሆነሻል። ስለዚህ ለነሱ ምንም አይነት ነገር ከዚህ በኋላ ቦታ ልሰጫቸው አይገባም። በቃ አሁን ኦልሬዲ ሰብሽ የፈለኩሽን ፓርት አሳዩሽ አይደል? አሁን ደግሞ ጠንክረሽ ሞር ተሽለሽ መገኘት ነው ያለብሽ። የኔ እናትና አታልቅሽ። በጣም ያማል እውነት ለመናገር እኔ ራሱ ተሰምቶኛል። አይደለም አንቺ እናት እኔ ያሉ ልርኳት ገና እንዴ ሰው ፈጣሪን አይፈሩም እንዴ ነው ያስባልኝና አይዞሽ የኔ እናት ሁሉም ከጎንሽ ነው። ይሄን ደግሞ እንደ ኢትዮጵያዊነት ሊወገዝ የሚገባው ተግባር ነው። ብዙ አካል ጉዳተኞች እንደዚህ ያሸማቀቁ እንኳን አካል ጉዳተኞችን ጤነኛ ሰው የሚያሸማቁ ሰዎች እኮ ናቸው። ይሄ ይገርማል እንዴ! ሰው ፈቅዶ ወዶ አልመጣ ወደዚች ምድር እና በጣም አሳፋሪ ተግባር ነው። ሁላችንም ልንቃወም፣ ሁላችንም ይሄ ነገር ኖ ማለት እኛው ነን። ገባሽ? እኛ ነን ይሄን ነገር ማስቆም የምንችለው። ስለዚህ ኖ ማለት አለብን ብዬ አስባለሁ። የኔ እናትና አንቺ ጠንካራ ሴት ነሽ፣ ለብዙዎች ተስፋ ነሽ። ስለዚህ አታልቅሽ። ማልቀስ ለነገሩ የውስጥሽን ጭንቀትሽን ነው የሚያወጣው። ነው ከአሁን በኋላ እንትን አይሁን፣ አትሰበሪም። ገባሽ? እና ስለዚህ አቡዬ እኛ እንወድሻለን። ብዙ መልካም ሰዎች አሉና በጥቂት ሰዎች እንዳትሸበሪ ብዬ እነግርሻለሁ የኔ እናት። በሺልኝ። እሺ አመሰግናለሁ። ሄለን አቡዬ ልናገራቸው። እሺ ደህና ዋልሽ አቡዬ። አንደኛ ለሌሎች ለሰዎቹ የምነግራቸው አታልቅሽ አይባልም። አንደኛ ሀቡ ሁሌ ነገሯ ከኛ ስለሆነ ማልቀስ ጥሩ ነው፣ አልቅስ ነው የሚለው። ብቻውን ሆነ ታለቅሳለህ። ሀቡ ግን ሁሉ ነገሯ ከኛ ጋር ስለሆነ ብታለቅስ ምንም ችግር የለም። ስለዚህ ይውጣላት፣ ተዋት። አንደኛ። ሁለተኛ ደግሞ ምንድነው የምለው እንዲህ አትበይ ማትበሏት። አላህ ወይ አምላክ እንደ ሰው አይደለም። ተናደን የምናወጣው የሚቀጥ አይደለም። የሚቀጡ በሰዓቱ ይቀጥዋል፣ አይነግረንም። ቶሎ ሊደርስ ይችላል ዘግይቶ። ከዚህ በላይም መቅጣት እኮ የለም። ልጅ መስደብ ማለት እኮ ቅጣት ነው። ልጅ የሚሳደብ ተቀጥተዋል ማለት ነው። ኃጢአት ነው እሱ ራሱ። ከዚህ በላይ ቅጣት የለም። ስለዚህ አትበሏት፣ ዛሬ ይውጣላት። አዎ ስለዚህ ደግሞ የሚያውቀው ነው የሚያውቀው። በልጅ እኔም ከስንት ሰው በሌላ ልጣላም፣ በልጄ ግን ስለተሞከርኩ ነው። ታውቃለች አቡዬ። እና ስለዚህ ይውጣልሽ አቡዬ፣ አይዞሽ። ሌላ ደግሞ ድሮኖች የምላቸው ምንድን ነው መሰልሽ አቡዬ፣ ገብቶ መልስ ከሚሰጡ ብዙ ሰው ይሰበሰባል። መውጣት እነሱ የሚናገሩት ሁላችን እንውጣ። እኔ አሁን እንደዚህ ክፉ የአንቺ ብቻ ሳይሆን የሌላም ሰው ክፉ ከሆኑ እወጣለሁ። መውጣት ነው ትልቁ። መልስ ከሰጠንማ ይሰበሰባል። እና ከዛሬ ጀምሮ መልስ አትስጡ። መጥፎ ሰው ቤት እየገባችሁ እውነት የኔ ወዳጅ ከሆናችሁ እኔ የምሰደብበት ቤት ገብታችሁ ስለ እኔ የምትከራከሩ ከሆነ አስመሳይ ናችሁ። የእውነት ወዳጆች አይደላችሁም። እንደዚህ አይነት ስክሪን ሪከርድ ካረኩ ብሎ ካረጋችኋለሁ። ትናንትናም ተናግሬ ነው። እኔን እውነት የሚወደኝ ሰው እኔ የምሰደብበት ቤት ገብቶ ስለ እኔ ለማብራራት አይሞክርም። ስድብ ነው የሚፈልጉት እነዛ ሰዎች፣ ይሳደቡ። እኔን የምትወዱኝ ከሆነ እኔን የምሰደብበት በቃ መልስ አትስጡ። ከዛ ምን ይሆናሉ መሰላችሁ? መልስ የሚሰጣቸው ሲሉ ይዘጋሉ። ሁሌ ኢግኖር። ትናንትና ሄለንዬ እንዲዘጉ አይደለም አይዝጉ፣ ሲለፈልፉ ይዋሉ። ግን የእውነት እኔን የሚወድ ሰው ያመዋል። እኔ የምሰደብበት ቤት ገብቶ ገስት ላይ ቁጭ ብሎ ስለ እኔ አይከራከርም። ውሸት። ጠላቴን ስለ እኔ እንዲወደኝ ለማሳመን ለምን ይወደኛል? ለምን ሲባል ያ ሰው ያለ ሰበብ ነው የሚጠላኝ። ኦልሬዲ አንቺ ወዳጄ ከሆንሽ የኔን ማንነት ካወቅሽ ጠላቴ ቤት ገብተሽ እኔ የምሰደብበት ቤት ገስት ላይ ገብተሽ ስለ እኔ ለመከራከር እንደዚህ አይነት ነገር ካየው ብሎክ አደርጋለሁ። ለምን? ያ ሰው አስመሳይ ነው፣ አይጠቅመኝም።
ዛሬ አልቅሺ እንደ ልብሽ ይውጣልሽ። የፈለግሽ አድርጊ። አምላክ ልብሽ ነው የሚያውቀው። የምትናገሪ አፍሽ የአፍ አያውቅም። አላህ ወይ አምላክ የልብ ስለሚያይ ይውጣልሽ። የተሰማሽን ተናገሪ። ከነገ ደግሞ ቅሪ ምናምን የሚባል የለም። እሱ ነው የፈለጉ። አትቀሪ። ዛሬ ታለቅሳለሽ። ሆነሽ ዛሬን ረፍት አድርጌ ነገ በአዲስ መንፈስ እመጣለሁ። ዛሬ በቃ ጎበዝ፣ እንደዛ ሁኚ። አይዞሽ፣ ከጎንሽ ነን። የአር ስትሮንግ። በቃ የስ ሀቢባ የስ ሺካን በሉ ሁላችሁ። እናመሰግናለሁ ሀቢ፣ አይዞሽ። ይህንን እያመሰግናለሁ። እሺ እኔ ውድ፣ እሺ ቴንኪዩ። እሺ አይ በቃ ወጣልኝ እኮ ነገርኳችሁ። ለእናንተ ቀድሜ ለፈጣሪ ነገርኩት። ከዛ ነገርኳችሁ፣ ወጣልኝ፣ ጨረስኩ። አሁን ቪዲዮን ፖስት አደርጋለሁ ጀስት እንዲቀመጥ ስለምፈልግ። ለምን ስቶሪ ላይ ስለነበር ያደረኩት ስቶሪ አፍተር 24 አወር ስለሚጠፋ አለቀ። በተረፈ ግን ሰው ሆነው ይሄን ሲያደርጉ እኔ ዝም ሲል ህዝቡ ያመኛል። ለምን እኔ ያገለገድኩት ህዝብ የህዝብ ልጅ ነሽ እያለኝ እኔ ልጄ እንደዚህ ሲሰደብ ዝም ያለ ሰው እኔ ወዳጅ አይደለም። ለልጄ ድምፅ ያልሆነ ልጄ ተሰድቦ ዝም ያለ ሰው ለኔ ወዳጅ አይደለም። አለቀ። በልጄ ልጃችን ወጥቷል። የኔ ፍቅር ሳይ ወጥቷል። አዎ ማሬ፣ ግን አሁን ባሳየው ቢዘጋብንስ ደግሞ አካውንታችንን